ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ቤተሰቦቼ እንኳን ደህና ቆያችሁኝ። አዲስ የመጣችሁም ካላችሁ እንኳን ደህና መጣችሁ እላለሁኝ። ዛሬ በጣም የሚያምር ቆንጆ በትንሽ ግብአት ብቻ የምንሰራት ለቡና ቁርስም ቢሆን ለቁርስ ለመክሰስ የሚሆን ጣፋጭ ዳቦ ነው። በጣም በአጭር ደቂቃ ውስጥ የሚሰራ በዛ ላይ ደግሞ ብዙ ግብአት የማይጠይቀን በትንሽ ግብአት የምንሰራው ነው። ቆንጆ ዳቦ። ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። የምናቦካበትን እቃ ካዘጋጀን በኋላ አንድ ለብ ያለ መጠነኛ ብርጭቆ መለኪያ አድርጌ ወተት ለሰስ ያለ ወተት ጨምሬያለሁኝ። ስኳር እንደ ፍላጎታችን ነው። 2 የሾርባ ማንኪያ የሚሆን ስኳር አድርጌያለሁኝ። ትንሽዬ ለጣዕም ጨው አድርጌያለሁኝ። አንድ እንቁላል ጨምሬያለሁ። ወተቱ ትንሽ ለሰስ ያለ ነው። ቅዝቃዜውን የለቀቀ መሆን አለበት። ዘይት ተጠቅሜያለሁኝ። ፈሳሽ ዘይት ነጩን። እናንተ የአትክልት ቅቤም ካለ መጨመር ይቻላል። ትንሽ እርሾ ጨምሬያለሁ። ግማሽ የሾርባ ማንኪያ የሚሆን እርሾ ጨምሬያለሁ። ከዛ እናዋህደዋለን። በደንብ አድርገን ቅልቅሉ እንዲዋሃድልን እናቀላቅለዋለን። እና እችን ግብአት ብቻ ተጠቅመን በጣም ቆንጆ ቁርስ እንሰራለን። በዛ ላይ ቤት ውስጥ የሚሰራ ነገር ጤናማ ነው ከውጭ ከሚገዛው ይበልጥ። ዱቄት በዚህ በመለኪያው 2 ነው የጨመርኩት። ቀረፋ ለጣዕም ጨምሬያለሁ። እርድ ለከለር ትንሽዬ ግማሽ የሻይ ማንኪያ የምትሆን ቤኪንግ ፓውደር ጨምሬያለሁኝ። ሁለተኛውንም ዱቄት ጨምሬ ከላይ አቀላቅዬ አቦከዋለሁኝ። ሌላ ውሃ ምናምን አልጨመርኩበትም። በዚሁ በፈሳሹ ግብአት ብቻ 2 ለክቼ ጨምሬያለሁ። 2 የሾርባ ሳህን እዛ በደንብ አድርጌ አሸዋለሁኝ። በትንሽ ነገር ቤት ውስጥ ቆንጆ ነገር እንሰራለን። ስኳሩን እንደ ፍላጎታችሁ በጣም ጣፋጭ እንዲሆን ከፈለግን ጨመረ ማድረግ እንችላለን። በደንብ እናሸዋለን ከእጃችን ላይ እስከሚላቀቅ ድረስ። በደንብ ካሸሁት በኋላ ቢያንስ ከ6 እስከ 7 ደቂቃ ድረስ በደንብ አሽቸዋለሁ። ከዛ ሸፍነን እናስቀምጠዋለን ብድግ እስከሚልልን ድረስ። እንደየአካባቢያችን ሙቀት ሰዓቱ ይወስነዋል። ይህን ያህል ወደ ላይ ተነስቷል። በምንፈልገው ቅርጽ መጋገር እንችላለን። አሁን ይሄ ሊጥ ለብዙ አይነት ይሆናል። ብስኩት ብንጠብሰው ይሆናል። ቦምቦሊኖ የፈለግነውን ፓስቲ መጥበስ ይቻላል። እንደ ዳቦ መጋገር ይቻላል። ውስጡ የተለያዩ ነገሮችን ጨምረን መጋገር እንችላለን። በትናንሹ መጠኑን አነሳ አድርገን ቆራርጠን መጋገር እንደፈለግን። ሊጡ ለብዙ አይነት ነገር ይጠቅማል። እኔ ለዛሬ ዳቦ ነው መጋግረው። መጠኑን አነሳ አድርጌ በእጄ እየለካሁኝ አንዳንድ ጭብጥ እጄን እዚህ እየለካው ከፋፍለዋለሁኝ። የቀረፋው ሽታ በጣም ደስ ይላል። ወደ ትናንሽ ቁርጥራጭ ቀይሬዋለሁኝ። አሁን ይሄንን ውስጡ የፈለግነውን ነገር ቺዝ መጨመር እንችላለን። ውስጡ መሙያውን የፈለግነውን እንደ ፍላጎታችን ማድረግ እንችላለን። እኔ ለዛሬ ፍሬው የወጣ ቴምር
እሱን ነው መጠቀመው። ውስጡ አንዳንድ ቴምር እየጨመርኩኝ አድበለብለዋለሁ። ውስጡን ፍሬውን እያወጣን ፍሬውን አውጥቼ ቀደም ብዬ አዘጋጅቼው ነበረ። እዛ ውስጡ እየጨመርኩኝ ያዘጋጀሁት ቴምርና ወደ ትናንሽ ቁርጥራጭ የቀየርኳቸው የሊጥ ኳሶች መጠን እኩል ነው የሆነልኝ አጋጣሚው። ለስለስ ያለ ሊጥ ነው መሆን ያለበት። በደንብ ወደ ላይ ይነሳል። ቆንጆ ይሆንልናል ሲበስል እና ሊጡ በደንብ እናሸዋለን። ሁሉንም ጨምሬበታለሁኝ። እዛ አሁን የምንነጋግርበት ትሪ ፓትራም ሊሆን ይችላል። ማብሰያችንን አሙቀን እንከተዋለን። እኔ ለዚህ ላዘጋጀሁት ሊጥ መጠን የሚሆን መጋገሪያ ያለኝ ወፈር ያለ በጣም ወፍራም ነው። ቆንጆ መጋገሪያ ነው። እሱ አስተካክዬ እንደዚህ ላዩ ላይ ደረድራለሁ። ከስር ኮባ አድርጌበታለሁኝ። እናንተ መጋገሪያ ፔፐርም ካለ እሱን ማድረግ ይቻላል እንደ መጋገሪያችሁ። እኔ ባላደርግበትም ምንም አይዝብኝም፣ ግን ለማንኛውም አድርጌያለሁ። ከትንሽ ደቂቃ በኋላ እንደዚህ በደንብ ብድግ ብሏል፣ ወደ ላይ ተነስቷል። እዚህ ላይ ወተት መቀባት ትችላላችሁ፣ እንቁላል የፈለጋችሁትን ወደ ማብሰያችን እንጨምራለን። በ25 ደቂቃ ውስጥ ነው የበሰለልኝ። ቆንጆ ሆኖ በስሏል። ከላይም ከስርም በጣም የሚያምር ሽታው። በቃ በቤታችን ውስጥ ባለን ነገር ባለን ግብአት በትንሽ በአንድ እንቁላልና በአንድ ብርጭቆ ወተት ይሄን የመሰለ ቆንጆ ኬክ የመሰለ ጣፋጭ ዳቦ እንጋግራለን። እንዳልኳችሁ ውስጡን የፈለጋችሁት እናንተ እንደ ምርጫችሁ ውስጡን ጨምራችሁ ብዙ አማራጭ አለን። እሱን አትክልት መጨመር ይቻላል። ሁሉን ነገር የምንፈልገው እንደ ምርጫችን ጨምረን መጋገር ይቻላል። እንደምታዩት ከስርም እንደዚህ ቆንጆ ሆኖ በስሏል። ከላይም በሚያምር መልኩ በስሎ ወጥቶልናል ማለት ነው። ትኩስም ቢሆን ውስጡን ቆርሼ አየዋለሁኝ። እንደዚህ በጣም የሚያምር ስፖንጅ የሆነ ዳቦ ነው። ጣፋጭ ነው፣ ጤናማ ነው። አንዳንዴ ስንፈልግ እንደዚህ መጋገር እንችላለን። በድስት ኦቨን ከሌለን በድስት ማብሰል እንችላለን። በድስት በከሰል አድርገን ማብሰል እንችላለን። በጣም ቀላል ነው። ትወዱታላችሁ ቤተሰብ። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ወይ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። እስካሁንም አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ቆዩኝ።